የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ ከተካሄደው የኔቶ ጉባኤ መልስ የግድያ ሴራን በመስጋት የጉዞ አውሮፕላናቸውን ይለዋውጡ እንደነበር አረጋገጡ። ትራምፕ እንዳሉት የኢራን የደህንነት ሰዎች ሊገድሏቸው ስለሚፈልጉ በግል ጠባቂዎቻቸው ምክር ወይም ትዕዛዝ ተደብቀው ለመጓዝ ተገደዋል። በሌላ በኩል ድርጊቱ የሌሎች ባለስልጣኖቻቸውን በጉባኤው የተከተሏቸውን ጋዜጠኞች ለአደጋ ያጋለጠ ነበር እየተባለ ነው። ስለ ሁኔታው ግርማይ ከበደ ያዘጋጀው ዝርዝር ዘገባ አለ፣ እንደሚከተለው ይቀርባል። እኔ መከተል ያለብኝ የጸጥታ ሰራተኞችንና የወታደሮችን ትዕዛዝ ብቻ ነው። እነሱ በሌላ በረራ በሌላ አውሮፕላን እንድጓዝ ፈለጉ። እኔ ደግሞ መፈጸም ያለብኝ የእነሱን ትዕዛዝ ነው። ፕሬዝዳንቱ ይህንን ያሉት በእኛው የቀን አቆጣጠር ባለፈው ሐምሌ 1 ቀን በቱርክ ከተካሄደው የኔቶ ጦር ቃል ኪዳን ድርጅት ጉባኤ በኋላ ወደ ሀገራቸው ሲመለሱ እንደተለመደው ወደ ፕሬዝዳንታዊ አውሮፕላናቸው በክብር ሰላምታ ከገቡ በኋላ እንደገና በሚስጥር ወደ ሌላ አነስተኛ አውሮፕላን ተዘዋውረው ከመዲናዋ አንካራ እብስ ካሉ በኋላ ነው። እሳቸውስ ምንም በማያስጠረጥር ሁኔታና የአየር መንገዶች ምግብና መጠጥ ማቅረቢያ ሽፍን መኪና ውስጥ ገብተው ተወጥኖባቸው ነበር ከተባለው የኢራን የሚሳኤል ጥቃት አመለጡ። ይሁንና ሌሎች ሁለት ሚኒስትሮቻቸውና የተከተሏቸው የዋይት ሃውስ ወኪል ዘጋቢ ጋዜጠኞች ሕይወት አደጋ ላይ ሆነው በፕሬዝዳንታዊ ኤርፎርስ ዋን አውሮፕላን እንዲጓዙ መደረጋቸው የጋለ ትችት እያስነሳ ነው። እነዚህም ሹማምንትና ጋዜጠኞች የሚሳሱለት ነፍስ የሚወዷቸው ቤተሰቦች አሉና ያሉበት ሁኔታ ተገልጾላቸው የራሳቸውን ውሳኔ እንዲደርሱ ሊነገራቸው ይገባ ነበር እየተባለም ነው። ብቻ የሆነው ሁሉ እንዲህ ነው። ከዚህ ቀደምም ብለውታል እንጂ ገና የኔቶ ጉባኤ እየተካሄደ ያለ ፕሬዝዳንት ትራምፕ ደግሞ ደጋግመው ኢራን ልታስገድለኝ ትፈልጋለች ይሉ ነበር። እንደምታውቁት የፕሬዝዳንቱ ሕይወት አደጋ ላይ ነው ያለው። እኔ በኢራን ከሚገደሉት ሰዎች ስም ዝርዝር ውስጥ መጀመሪያ ላይ ነው ያለሁት። ጉባኤው ተጠናቆና ከዚህ በኋላ ነው እንግዲህ ትራምፕ በአንድ ሀያል ሀገር መሪ ወግ በአንካራ አየር ማረፊያ ወደ ግዙፍ ኤርፎርስ ዋን አውሮፕላናቸው በክብር የገቡት። ከሳቸው በኋላ ደግሞ የተከተሉት የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ፣ የገንዘብ ሚኒስትራቸው ስኮት ቤንሴት አውሮፕላኑን ተሳፈሩ። በቁጥር የበረከቱ የዋይት ሃውስ ዘጋቢ የዜና ሰዎችም ተከተሏቸው። ይሁንና በዚህ መካከል ነው የፕሬዝዳንቱ የደህንነት ሰዎች አንድ ለአውሮፕላኖች ምግብና መጠጥ እንዲሁም የበረራ ላይ ብርድ ልብስና ፎጣ ሁሉ የሚመላለስበትን ሽፍን ተሽከርካሪ ከአውሮፕላኑ በቁመት እንዲስተካከል አድርገው ትራምፕን በድብቅ ወደ ጭነት ተሽከርካሪው አዘዋወሯቸው። ይህ ሁሉ ሲሆን በአውሮፕላኑ የኋላ ክፍል የተቀመጡ ጋዜጠኞች መስኮት እንዳይከፍቱና የተከፈተውንም እንዲዘጉ በደህንነት ሰዎች ትዕዛዝ ተሰጥቷቸዋል። በዚህም ጋዜጠኞቹ ፕሬዝዳንት ትራምፕ አብረዋቸው በአውሮፕላኑ ያሉ እንደመሰላቸው በረራ ተጀመረ። ትራምፕ ግን ከአውሮፕላን ማረፊያው ዕቃ መጫኛ መኪና ወደ ሌላ አነስተኛና C-32A ወደ ተባለ ቦይንግ አውሮፕላን ተዘዋወሩና በብሪታንያ በኩል ወደ ሀገራቸው እብሳሉ። እንግዲህ ይሄ ሁሉ የሆነው ፕሬዝዳንት ትራምፕ መጀመሪያ ከኳታር በስጦታ በተሰጣቸው ቦይንግ ኤርፎርስ ዋን ከአሜሪካ ወደ ቱርክ ከተጓዙ በኋላ ሲመለሱ በቀደመው ኤርፎርስ ዋን አውሮፕላን መብረራቸው ከተገለጸ በኋላ ነው። በነገራችን ላይ ኤርፎርስ ዋን አውሮፕላን ፕሬዝዳንቱ የሚበሩበት የትኛውም አውሮፕላን ሲሆን በዚህ አካሄድ አሁን ኤርፎርስ ዋን የሆነው ብዙ ጊዜ ምክትል ፕሬዝዳንቶች የሚበሩበት C-32A ቦይንግ አውሮፕላንን ነው። ይሁንና ለዚሁ ፕሬዝዳንቱ ለሚበሩበት አውሮፕላን ኤርፎርስ ዋን ሳይሆን ሪች 18 የተባለ የኮድ ስም ወይም ኮል ሳይን ተሰጥቶት ነበር በረራው የተከናወነው። በአጠቃላይ ትራምፕ በአንካራ ኤርፎርስ ዋንን ትተው በድብቅ ለልዩ አገልግሎት ተብሎ ተሻሽሎ በተሰራው የቦይንግ 757 አዲስ ሞዴል C-32A ከአንካራ ወደ እንግሊዝ አቀኑ። ከዚያም አሁንም እንግሊዝ ሲደርሱ ሚስጥር በሆነ መንገድ በቱርክ በድብቅ ጥለውት ከወጡት የቀድሞ ኤርፎርስ ዋን አውሮፕላን ወርደውና እንደገና ከኳታር በስጦታ ባገኙት ፕሬዝዳንታዊ አውሮፕላን ተሳፍረው ነው ለሀገራቸው መሬት የበቁት። በዚሁ በመጨረሻው በረራ ወቅት ከዜና ሰዎች ጋር የተነጋገሩት ትራምፕ ጋዜጠኞች ለምን በአንካራ አየር ማረፊያ ቆይታቸው የአውሮፕላኑን መስኮት ሁሉ እንዲዘጉ እንደተደረጉ ተጠይቀው ምናልባት አንዳንድ የማይረቡ ወገኖች እኔን ለመግደል አሲረው ይሆናልና ነው በማለት እሳቸው ከአውሮፕላን እየተገላበጡ መምጣታቸውን ምንም ሳይተነፍሱ ቀርተው ነበር። በዚሁ መግለጫ ላይም ምንጊዜም በኢራን ደህንነቶች የግድያ ዝርዝር ውስጥ የቅድሚያውን ቦታ እንደሚይዙም ለጋዜጠኞች ተናግረው ነበር። በሌላ በኩል በደህንነት ውሳኔም ቢሆን ትራምፕ ከተቃጣባቸው ጥቃት እንዲያመልጡ ተደርገው እሳቸውን ተከትለው የሄዱ የዋይት ሃውስ ሹማምንትና ደርዘን ጋዜጠኞች ምንም መረጃ በሌላቸው ሁኔታ የኢራን ኢላማ ሊሆኑ በሚችሉበት አውሮፕላን ታጉሮ መምጣታቸው የጋዜጠኞች ማህበራትን ጨምሮ በርካቶችን እያስቆጣና እያነጋገረ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ ከተካሄደው የኔቶ ጉባኤ መልስ የግድያ ሴራን በመስጋት
የጉዞ አውሮፕላናቸውን ይለዋውጡ እንደነበር ባረጋገጡበት በአሁኑ መረጃቸው ደግሞ ስለ ጋዜጠኞቹ ያሉትም ነገር ነበራቸው። እኔ የቀየርኩትም አውሮፕላን በአደጋ ተጋላጭነት ከኤርፎርስ 1 የጋዜጠኞቹ አውሮፕላን የተሻለ ዋስትና አልነበረውም የሚል ድፍን መልስ። በነገራችን ላይ የፕሬዝዳንቱ ግድያ ስጋቱ መረጃ የወጣው አንድ ካቱሻ ሮኬት በትከሻው ያነገበ ግለሰብ የኔቶ ጉባኤ የሚደረግበት አዳራሽ አካባቢ ታይቷል መባሉን የአሜሪካ የደህንነት ሰዎች ጆሮ ከደረሰ በኋላ ነው።